ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ይሄንን ጉድ ስሙ። ምን አይነት ድግስ ከፊት ለፊታችን እየተዘጋጀ እንደሆነ ይሄንን ስሙ። እንደ ቀላል እንደ ተራ ነገር እያየን ያለ ነው። በጣም አደገኛ ነገር ነው። ብቻ ስሙ፣ ጨርሳችሁ ስሙ። ስብሰባ ላይ በሚዲያ ተከታትላችሁ እንደሆነ አላውቅም፣ ጥቂት ነገር ተከታትያለሁ። ዳቮስ ላይ የተደረገው ስብሰባ ላይ ስዊዘርላንድ ውስጥ ዳቮስ ላይ የተሰበሰቡ ሰዎች የዓለም ሀያላን፣ የዓለም መሪዎች፣ ታላላቆች፣ ቢሊየነሮች። በጣም የሚገርመኝ እዛ የሚደረገው ስብሰባ ስሙን ታውቃላችሁ? ወርልድ ኢኮኖሚክ ፎረም። ኦኦን በሙሉ አንድ ማጭ በሚመስል ነገር ቀስፋት 666 ሲነጋገሩ ስታዩ ምልክቷን ታያላችሁ። ለምንድን ነው ግን ይህን 666 እነሱ የሚወዱት እኛ ግን የዘነጋነው? ደጋግመን ሰምተን የሰለቸን። ክሮም 666 ነው፣ ጉግል 666 ነው፣ ሰርን ምልክቱ 666 ነው፣ ቻት ጂፒቲ 666 ነው ምልክታቸው። ለምንድን ነው ይህንን የሚጠቀሙ? ለምንድን ነው የሚወዱት? ሰርንን ታውቁ እንደሆነ አላውቅም። ያ ታላቅ ማሽን፣ በጣም የተራቀቀ ማሽን ከምድር በታች የተቀበረው ስዊዘርላንድ እና ፈረንሳይ ቦርደር ላይ ያለው ኤልኤችሲ ላርጅ ሃድረን ኮላይደር ምልክታቸው ለምንድን ነው 666 የሆነው? በራቸው ላይ ያቆሙት የህንድ ጣዖት ሺቫ፣ ሎርድ ኦፍ ዲስትራክሽን፣ የጥፋት አምላክ። እነሱ በጣም እየተሰናዱ ነው፣ እያዘጋጁለት ነው። የነመስክን ስብሰባ ሰምታችሁ አላቅም እንደሆነ አላውቅም። ኢንተርቪውን እግዚአብሔር እንደማያስፈልጋቸው እነሱ የሰው ልጅ ሁሉ ችግር፣ ተግዳሮት ራሳቸው በራሳቸው እውቀት እንደሚፈቱ እያሰቡ በትዕቢት የተነጋገሩበት ሰምታችሁት እንደሆነ አላቅም። እንደውም እነ ዩቫል ኖዋ ሃሪሪ ታውቁት እንደሆነ አላቅም። አሁን ያለው ደንበኛ ጠጋበኛ አንቲክራይስት እስራኤላዊ። እኔ ስለሱ በጣም የገረመኝ የዛሬ 2-3 ወር አካባቢ ብዙም ነገር የማታውቅ እህት አለች መካከላችን፣ ግን ይሄ ፕሮፌቲክ እንትኖ በጣም ኃይለኛ ነው ኢንሳይቷ። 2 ነገር ስትናገር በጣም ጆሮዬን ሳበኝ። አንድ ምን አለች? በዓለም ላይ ጆሮ ጭው የሚያደርግ ነገር ይመጣል አለች። ሁለተኛ ከእስራኤል የሚነሳ እስራኤላዊ በጣም ክፉ፣ በጣም ጨካኝ ሰው ይነሳል አለች። እኔ ወዲያው ይሄ ሰው ነው የመጣል። እርግጠኛ ነኝ እሷ ምንም ሚዲያ እንደማታይ፣ ነገር ግን በእግዚአብሔር መንፈስ ለምንድን ነው እግዚአብሔር ወርዶ እንደዚህ ትንሽ ጉባኤ ላይ እንደዚህ ትልቅ ነገር የሚናገረው አለ። ይህ ሰው ኢንተርቪውን አይታችሁት እንደሆነ አላውቅም። ምን አለ? በቃል ላይ የተመሰረቱ ስለሆኑ ሃይማኖቶች ኤአይ መጥቶ ያጠፋቸዋል ከቅርብ ጊዜ በኋላ። ለምን? ወርድ ቤዝድ ስለሆኑ አለ። በነገራችን ላይ ይህንን መጽሐፍ ይዤ የመጣሁት ይህንን ነገር ለማረጋገጥን ለማስጠንቀቅ ነው። በየሄድኩበት ቦታ ሁሉ አስጠነቅቃለሁ። ይህንን ላይኔ እንዲመቸኝ ይይዛለሁ እንጂ መቼ ኮራፕት እንደሚያደርጉት አታውቁም። ይኸው በአደባባይ ነገሩን። እውነት ለመናገር አሁን ቤተክርስቲያንም ስልክ ነው የሆነ ቦታ ቢያንስ እሁድ እንኳን ወደ ቤተክርስቲያን ስንሄድ መጽሐፍ ቅዱስ ይዘን መሄድ እኔንም ጭምር እኮ ነው እንዴ ለእናንተን አይደል? በቃ እኔንም ጭምር። ኧረ ባካችሁ ይሄንን ልምድ መቀየር አለብን። ሁላችንም ስልክ መቼ እንደሚቀይሩ አይታወቅም። ይሄ እኮ ልክ እኮ ነው። እግዚአብሔር ግን ያሻግራል። ስሙ አሁንም ብቻ ቃሉን ስለምንለውጠው ኤአይ ስለሚለውጠው ሃይማኖቶቹን ማጥፋት ቀላል ነው። ይገርማል። ስለ ኤአይ ከተነሳ ይሄ ሰው አምላክ ምን ያስፈልገናል ኤአይ አለልን የሚል ሰው ነው። ስለ ኤአይ ብዙ አስባችሁ ታውቁ እንደሆነ አላውቅም፣ ግን ኤግዛክትሊ እዛ ሲስተም ላይ በኤአይ አማካኝነት እየገባን ነው። ኤአይ ከሌላው ፈጠራ ከሌላው ኢኖቬሽን እንዴት ነው የሚለየው ብላችሁ ጥያቄ መጠየቅ አለባችሁ። ሌሎች ፈጠራዎች በሙሉ ራሳቸውን አፕዴት ማድረግ አይችሉም። ኤአይ ግን ይችላል። ኤአይ ራሱን አፕዴት ሲያደርግ አርቲፊሻል ጀነራል ኢንቴሊጀንስ ኤጂአይ ይሆናል። ከሰው እኩል የሚያስብ ማለት ነው። ያ ደግሞ በአጭር ጊዜ ውስጥ ራሱን አፕዴት አድርጎ
ኤኤስአይ እንደሚሆን ይነግሩናል። አርቲፊሻል ሱፐር ኢንተሊጀንስ ከሰው የማሰብ ክህሎትና ችሎታ በላይ የሚሰራ ማለት ነው። የዛን ጊዜ ምናልባት የሰው ልጅ ከምድር ያጠፋ ይሆናል እያሉ ራሳቸው የፈጠሩ ሰዎች የፈለሰፉ ሰዎች ይናገራሉ። ሂንተን ጂኦፍሬ ሂንተን የኤአይ ነፍስ አባት ከሚባሉት አንደኛው አሁን በጣም እያስጠነቀቀ ነው ለሚሰማው ሁሉ። እኔ እሱ ሰውዬ የሚያሳዝነኝ ሐዘንተኛ ሰው ነው። አሁን ምን ያህል ጥፋት በምድር ላይ እየመጣ እንዳለ ስለሚያውቅ እያስጠነቀቁ ነው እነዚህ ሰዎች። በጣም የሚገርመኝ ኤኤስአይ ብቻ ሆኖ አይቀርም። ከአርቲፊሻል ሱፐር ኢንተሊጀንስ በኋላ ሲንጉላሪቲ የሚባል ነገር አለ። ሰውና ማሽን የሚቀላቀልበት የማይለይበት ኮንሽስነሳችሁን ምናልባት ማሽን ላይ ዳውንሎድ የምታደርጉበት። ነመስክ ሞት መሸነፍ የሚችል ጠላት ነው። ኢየሱስ አሸንፈው ሳይሆን እኛ ልናሸንፈው እንችላለን። የአዳምና የሔዋን ፈተና አይደል እንዴማ ፈተና። በጣም የሚገርመኝ ከሲንጉላሪቲ በኋላ የሚመጣው ኤአይ ግን ኦሜጋ ይባላል። ደግነቱ አልፋ አይደለም። ጌታ ይመስገን። አልፋና ኦሜጋ እርሱ ብቻ ነው። እነዚህ ሰዎች እርግጠኛ ነኝ መዝሙር 2ን አላነበቡም። ማሰሪያቸውን እንበጥስ ቀንበራቸውን እንስበር ሲሉ በሰማይ ተቀምጦ ይስቅባቸዋል ይላል። የሚገርም ነው። ክብር ሁሉ ለኢየሱስ ይሁን። የሚሰማው ነገር ሁሉ የሚያስፈራ ዘመን ላይ ደርሰናል። ኢየሱስ ጋር መምጣት ይሻላል። ህይወት እሱ ነው። ምንም ማድረግ አይቻልም። ሌላ ሁሉ ያልፋል። እውነትም ይስቅባቸዋል። ስሙ ይህንን የአረቡ ዓለምን እንደምታውቁት ነው። ክርስትናውም ዓለም ክርስትናውን ትቶታል። አውሮፓ ትቶታል። አሜሪካ እየተወ ነው። አውሮፓ ጭራሽ መተው ብቻ አይደለም፣ ክርስቶስን ወደ መጣላት ነገር ፍለጋ ማለት እስቲ ክርስቶስና እኛ ቼክ እንደራረግ አይነት ወደዛ ነው እየሄደ ያለው። እስቲ እንየው እግዚአብሔር ማን ነው? ኢየሱስስ ማን ነው? ክርስትናና ወንጌል የሚባለው ነገር አያስፈልገንም። መዝሙር 2 አውሮፓ ላይ መፈጸም ከጀመረ ቢያንስ 20 ዓመት በላይ ሆነ ማለት ቃል በቃል እግዚአብሔርና ክርስቶስ አያስፈልጉንም። መዝሙር 2 እግዚአብሔርና ክርስቶስ በእኛ ላይ ያስቀመጡትን ቀንበር ወይም ደግሞ ገመድ እንበጥሳለን። ያ ማለት ክርስትናን አንቀበልም፣ ክርስትናን አንፈልገው ይላሉ። ነገር ግን እርሱ ከሰማይ ሆኖ ይስቅባቸዋል። ጌታም ከሰማይ ሆኖ ይስቅባቸዋል እና ተበላሽቷል። ዓለም ወደ መጥፊያው ቀርቧል እና በዓለም ላይ የሚነጠቀው ክርስቲያን ቁጥሩን መገመት በጣም ከባድ ነው ማለት ጥቂት ነው። አብዛኛው የዓለም ሕዝብ ዝርግፍ ይላል። 1/4ኛው በወንጌል ያመነ ሰው እንኳን ቢነጠቅ የቀረው 3/4ኛ አሕዛብና ያው ደግሞ አይሁድ በወንጌል ስላላመኑ ብዙዎቹ ምድራችን ላይ ይቀራሉ። አሕዛቦችና አይሁዶች እኛ ጥለናቸው እንሄዳለን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙ ይህንንም ሺህ ዓመት ሲያበቃ የዘመናት ፍጻሜዎች ይቀሩና 7ኛው ዘመን ላይ ስለደረስን ከ7 በኋላ ዘመን ስለሌለ 1ኛ ዘመን ከአዳም ጋር አልቋል። 2ኛ ዘመን ከአዳም ልጆች ጋር፣ 3ኛ ዘመን ከኖህ ጋር፣ 4ኛ ዘመን ከአብርሃም ጋር፣ 5ኛ ዘመን ከሙሴና ሕዝቡ እስራኤል ጋር፣ 6ኛ ዘመን አሁን ያለንበት የጸጋ ዘመን፣ 7ኛው ዘመን የሺው ዓመት መንግስት ያበቃል። ሲያበቃ ሌላ ዘመን የለም። የዘመናት ፍጻሜ ካለቀ የሚቀረው ነገር የዓለም ፍጻሜ ነው። ለዚህ ሺው ዓመት ሲያበቃ ምን ይሆናል? አንደኛ ሰይጣን ለጥቂት ጊዜ ከእስራት ይፈታል። ምን ማለት ነው? ሰው ይፈተሻል። ሰው ይፈተሻል። እውነት እንዲህ ተሟልቶለት በምድር ላይ ሁሉ ነገር ሞልቶ ክርስቶስ የሚገዛው ምድር ላይ ቢኖር ትንሣኤ አካል ያለበሰ ሰው ገነት አትክልት ውስጥ አዳምን አስቀምጦት ምንም በሌለበት መልካም ቦታ አላመፀምን? ሰው የአዳም ልጅ አይደለምን? ሰው ገነትን ሲያበጁለት ቢሉ እግዚአብሔር በትንሣኤ አካል ካልቀየረ ክብር የሚባል ሕይወት አለ። ትንሣኤ ይባላል። አከበራቸው የሚለው ግሎሪፋይድ አረጋቸው፣ የትንሣኤ አካል አለበሳቸው የሚለው እሱ ካልተፈጸመ በቀር ሰው ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ተጠንቀቁ፣ ተዘጋጁ፣ ከምድር ጋር አትሰፉ ለማለት ነው። መቼ እንደሚመጣ ኢየሱስ አናውቅም። እየሰራንም እየተጋንም እየጸለይን መጠበቅ ነው። ተሰፍተን አይደለም እንደ ወታደር። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይህንን ፓርት 1 ባለፈው ሰምተናል። ይሄ ፓርት 2 ነው። ስሙ ብቻ መልክ የለ ሁሉ ብለውኛ ካሉና
እንዴት ማግባት 3 ቀን በኋላ ደወልኩላት። አገሯ የት ነው? በቃ ያው ተናገር ተብያለሁ። ችግር ደሴ ነው። 401 ኪሎ ሜትር ወረ ኋላ ማለት ነው ከአዲስ አበባ 401 ኪሎ ሜትር ነው። ከዛ በቃ መሄድ እንዳለብኝ ወሰንኩኝ። ከቸርች ያገባ ያላገባ፣ ከቀበሌ ያላገባ ይዤ በቃ ሄድኩኝ ማለት ነው ፓስፖርት። ከዛ እንደሄድኩኝ በቃ አልጋ ያጅልኝ። እኔ ሰው ሀገር ሰው ነኝ። በቃ አልጋ ያጅልኝ ብያታለሁ። አገሩንም አላውቀው። አንድ ቀን ብቻ በማለት ሄጃለሁ ከ10 ዓመት በፊት። አንድ ሆቴል ውስጥ ሆነን የት ነሽ? ምንድነው የለበስከው? እኔ ጥቁር ቦርሳ ይዣለሁ። ምን ይዣለሁ ብዬ በግድ ተፈላልገን ተገናኘን። ቀጥታ በቃ ከዛ ዛሬ አወራን፣ ነገ ኤችአይቪ ምርመራ እናደርጋለን አለችኝ። እሺ አልኳት። እኔ ተጠንቅቄ ነው የኖርኩት ለማለት ፈልጌ ነበረ፣ ግን አይ መመርመር ግድ ነው አለችኝ። እሺ ከዛ ወደ ሆስፒታል ሄድን፣ ተመረመርን። በማግስቱ በቃ ተመረመርን፣ ምሳ በላን፣ ውጤቱ ደስ አለን። ከነሱ ሀገር 15 ኪሎ ሜትር ማቀው መዝናኛ ቦታ ነበረ። ከዛ በቃ ውሰጂኝ ምናምን ብዬ በቃ እንደ ፍቅረኛሞች በቃ ወደ መዝናኛ ሄድን ማለት ነው። በነገራችን ላይ ፓርት 1 ያልሰማችሁ ሰዎች ገብታችሁ ስሙ አለ። እሱን ካልሰማችሁ ብዙም ላይገባችሁ ይችላል። ብቻ ስሙ። ኢየሱስ ያድናል። ከዛ በቃ እዚህ ደርሰን ስንመለስ እዛው ሆቴል ነው። ቤተሰብ ካለሽ አምጪ። እኔ ቤተሰብ የለኝም። እሷ ደግሞ በዛን ሰዓት የማታ ተማሪ ነች። ቀን ቆርጬ ስለምሄድ የሚመለከታቸውን ቤተሰቦችሽን ጥሪ ነው ያለሁበት ሆቴል አልኳት። ጠራች ሰው። በአጋጣሚ እዚህ ቸርች ያመጣች ሰው በጣም የቅርብ እህታችን ነበረች። እሷንም የምትረዳ ሴት ነበረች። እሷንም ጠራቻት። ቁጭ ብለን አወራን። ምንድነው የምታደርገው ስለ አሁን እሷ ግንቦት 10 ነው የሄድኩት። ሐምሌ የመጀመሪያው እሁድ ሰርጌ ነው። በቃ እንዴት እንደምናረግ እንመካከር። በቃ ጨርሼ ነው የምሄደው አልኳቸው። ከዛ ታዲያ ምን እናድርግ ሲባል የቸርች ሰው ይጠራ ተባለ። የቸርች ፓስተሮች መጡ። እኛ እንድናጋባ ከፈለግ 3 ወርና ከቤተ ክርስቲያን የድጋፍ ደብዳቤ ማምጣት አለብህ በቃ ሲለኝ፣ አይ ትምህርቱን አስተምረን በቤት ትድረናለህ። በቃ 3 ወር መጠበቅ እኛ አንችልም፣ ጊዜ የለኝም፣ እኔ ሩቅ ሀገር ነኝ አልኩት። በቃ ወስኛለሁ ማግባት። በቃ ትምህርቱን አስተምርሃለሁ፣ አሁን አስጀምርሃለሁ፣ በመሃል ደግሞ ትመጣለህ፣ ትማራለህ፣ በቤት እንድረሃለን ብሎ በቤት ዳረን ማለት ነው። ሐምሌ 5 ቀን ከዛ ሐምሌ 5 ቀን ተጋብተን ወደ አዲስ አበባ ይዣት መጣሁኝ። መኖር ጀመርኩኝ። ያም የቀበሌ ቤት ስም ዞረ። በቃ አሁን ሐምሌ 5 ደግሞ 9ኛ ዓመታችንን አክብረናል። ለማንኛውም ከዚህ ውስጥ ምን ትማራላችሁ? በማይመስል ነገርም ቢሆን እግዚአብሔር ለእናንተ የሚሆን ነገር አሳልፎ ይሰጣችኋል። አንተ በብዙ ምክንያት አላገባም ያልከው ሰውዬ ሰምተሃል? ኢየሱስ ያድናል። ስሙ ይንንም ለምሳሌ አንዳንድ ሰው እኔ ይላል ወንድማችን እድሜ 40 ነው እና ላገባ አስባለሁ፣ ግን የጌታ ፈቃድ ይሁን አይሁን አላውቅም ይላል። 40 ዓመት ሆኖ ሰው የጌታ ፈቃድ ይሁን አይሁን ላገባ እያሰብኩ አይባልም። ለምን? አንደኛ በተገለጠ መጽሐፉ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ በእርግጥ አሁን 46 ዓመቴ ነው፣ እንዳገባች እፈልጋለሁ። ይሄ ሰውዬ የጌታን ፈቃድ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት እምችል አይደለሁም፣ ፈሪ ነኝ። ስለዚህ በተአምር እንደ አዳም አይኔን ስከፍ ሴትዮዋ አጠገቤ ትቆም ብሎ ከመጸለይ ውጪ ትርጉም የለው። ምክንያቱም ተገልጧል። አንድ ነገር የጌታ ፈቃድ ነው አይደለም ለማለት ከቃሉ ጋር ይስማማል አይስማማም? ቀላል ነው። ጥቅስ አለው የለውም? ስለዚህ እዚህ ውስጥ እድሜው ለትዳር የደረሰና ሚስቱን የሚያበላበት የሚያለብስበት በቂ ገቢ ያለው ሰው እንዲያገባ የማን ፈቃድ ነው ማለት ነው? የጌታ ፈቃድ ነው። ከቃሉ ጋር ይስማማል። ብታገባ ጌታ ይከብራል፣ ጌታ ይከብራል እና ቃሉ ይደግፋል፣ ቃሉ ይደግፋል። አንተ ማድረግ ያለብህ ምንድን ነው? ጌታ ስለፈቀደልህ ጌታም ስለሚከብርበት ከቃሉም ጋር ስለሚስማማ ምንድን ማድረግ? ወደ ሶስተኛው ስቴፕ ወደ ሌላኛው ስቴፕ ትሄዳለህ። ምን? ሚስትን የሚፈልግ መልካም አረገ። በቃ የጌታ ፈቃድ ነው። ጌታም ይከብራል፣ ቃሉም ይደግፋል።
ተነስተ ምን መፈለግ ብቻ ነው? ምን ሚስት መፈለግ አይንን ጨፍነህ ሳይሆን ከፍተህም ከተሳካ ተጨፍኖ ሚስት አይፈለግ። በደንብ ከፍተህ በዚህ ዘመን ደግሞ ጭራሽ ጨፍና አይሆን። በደንብ ከፍተህ ነው የሚሆን። ደስ የሚል ቆንጆ መልእክት ነው። ሰምታችኋል ወንድሞቼ፣ ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙንም ደግሞ ለሴት እህቶቻችን ትዝ ይላችኋል። አቢግያም ናባልን ነበረ ባሏ፣ ባለጌ፣ ተሳዳቢ፣ ስንፍና ያደረበት ምናምንቴ፣ ሰካራም። አቢግያስ አእምሯ ታላቅ፣ ውበቷ ድንቅ እና ወንዶቹን ሁሉ ግደሉ አለ ዳዊት ስለሰደበው። አቢግያም እየበረረች ወደ ባሏ አይደለም ወደ ዳዊት ሄደች። ብራዘር አትግደልብኝ፣ እሱን ከገደልከው ከስራት ተፈታው፣ ሁሉን ላገባ እኮ እችል ነበር፣ ነገር ግን ጊዜው ገና ነው፣ እንዳትነካው። እንዳትነካው። አስገራሚ ሴት ነች። እና በ10ኛው ቀን እግዚአብሔር ናባልን ቀሰፈው። ጊዜን ታውቃለች። ያው እግዚአብሔርን ወንጭፍ በድንጋይ እንደሚጣል ነጥሎ ይመታዋል። አንተ ከጊዜ በፊት ቀደምክ፣ እጅህን መልስ ትለዋለች። እና በ10ኛው ቀን ስትነግረው ልቡን መታው። በ10ኛው ቀንም እግዚአብሔር ቀሰፈው። አቢግያም ተፈታች። አቢግያ ላገባሽ ይፈልጋል ዳዊት፣ ፈጥና ሄደች። አስገራሚ ሴት ነች። ይሄ አእምሮሽ ይባረክ። የቱ አእምሮዬ? ፈጥኖ ያመጣሽ። አቤት ጊዜ ማወቅሽ። ለጋብቻ ተጠየቅሽ፣ የገረዶቹ ገጣጣቢ ነኝ ብለሽ ፈጠንሽ። ብትዘገይስ ሳኦል ስለሚያሳድደኝ ዛሬ ጅማ ኮንኩ ነገ መቀሌ ነኝ ሁሌ አትጠየቂም ነበር ማለት ለጋብቻ የጠየቋችሁን እሺ በሉ አላልኩም። ግን ቢሆንም አንዳንድ ጥያቄ ግን ላይደገም ይችላል። ብራዘር እህቴ ሆይ ቴክስት ከላከልሽ መርምሪው፣ ቴክስት ላኪለት፣ መርምሪው። ቶሎሽም እምቢም ባትይም ግን አንዳንድ ጊዜ ላይደገሙ ይችላሉ። ስለ ዮሐንስስ ከምድረ በዳ የእግዚአብሔር ቃል መጣለት። ውበት ጊዜን የሚያውቅ ዮሐንስ። እናንተም ሰምታችኋል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ነው። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።